በተግባርና በንድፈ ሐሳብ ያገኙትን ዕውቀት ተጠቅመው ማህበረሰቡን ለማገልገል ዝግጁ መሆናቸውን መደበኛ ፖሊስና የአድማ መከላከል አባላት ተናገሩ። በምዕራብ ጎንደር ዞን የ34ኛ ዙር አድማ መከላከልና መደበኛ ፖሊስ ምሩቃን አባላት አቀባበል ተደርጎላቸዋል። ተጨማሪውን ከኤልያስ ጋሻው እንከታተል። በምዕራብ ጎንደር ዞን የ34ኛ ዙር አድማ መከላከልና መደበኛ ፖሊስ ምሩቃን አባላት የእንኳን ደህና መጣችሁ አቀባበል ተደርጎላቸዋል። በስልጠና ያገኙትን ዕውቀት ተጠቅመው የአካባቢውን ሰላም ለማጽናት ከወዲሁ ዝግጁ መሆናቸውን ምሩቃን የአድማ መከላከልና የመደበኛ ፖሊስ አባላት ተናግረዋል። ማህበረሰቡ በሰላም ወጥቶ እንዲገባ በልማቱ ላይ የነቃ ተሳትፎ እንዲኖረውና ሰላሙ እንዲረጋገጥለት እንደሚሰሩም ገልጸዋል። በዚህ ስልጠና ያገኘሁት ዕውቀት በጣም ጠቃሚና ለኔ ለራሴ ህዝቤን እንዴት ወጥቼ ማገልገል እንዳለብኝና ወደ ጽንፈኛ ኃይል የተቀላቀሉትን እንዴት መመለስ እንዳለብኝ ጭምር በሚገባ በአግባቡ ትምህርት የወሰድኩበት ነው። ቻሌንጅ እንዳለው ተረድተን መጀመሪያ በመግባታችን መሰረት ያው በሚገባ ሁኔታና እጅግ በጣም ወኔ በነበረበት መልኩ ያው ስልጣናችንን ተወተናል ማለት ነው። በሰለጠንኩት ስልጣና መሰረት በማድረግ በአግባቡና ስርዓቱን ህግና ደንብን በተከተየ አገለግላለሁ። እንዲሁም ህገወጥ ስራን በአግባቡ እቃወማለሁ ማለት ነው። ክልላችንም ሀገራችንም ህዝባችንም ለመጠበቅና በቁርጠኝነት ለማገልገል ደረጃ ዝግጁ ነን ማለት ነው። የጨበጡትን ዕውቀት ይዘውና ከነባሩ አድማ መከላከልና መደበኛ ፖሊስ አባላት ጋር በመሆን የተጣለባቸውን ኃላፊነት መወጣት እንዳለባቸው የገለጹት የምዕራብ ጎንደር ዞን ፖሊስ መምሪያ ዋና አዛዥ ኮማንደር ምስጋናው ካሴ የሰላም አስከባሪ አባላት ዋናው ተልኳቸው የህዝቡን ሰላም በዘላቂነት በማስፈን የልማትና የሰላም ተምሳሌት የሆነ ዞን መፍጠር ነው ብለዋል። ዞናችን ላይ ያለውን ችግር በእጅጉ ይቀርፋል ብለን እናስባለን። የተማሩበት ሙያ አለ። በሙያቸው ከነባሩ የፖሊስ አመራርና አባላት ጋር ልምድ በመውሰድ የተሻለ ነገር ይፈጥራሉ ብለን እናስባለን። ሁለቱ ኃይሎች በመጣመር የአካባቢውን ሰላም በማስፈን በዞኑ የሚሰሩ ወንጀሎችን ለመከላከልና ለመቆጣጠር ስራዎችን እንደሚሰሩ ኮማንደሩ አስገንዝበዋል። አንደኛ ከአድማ መከላከል የተሻለ ቁጥር ነው የተሰጠን። ይህን ቁጥር ካለው ከነባሩ አባላትና አመራር ጋር አዋህደን የተሻለ ስራ እንሰራለን። አሁን ያለውን የሰላም ችግርም እንቀርፋለን ብለን እናስባለን። የአድማ መከላከልና የመደበኛ ፖሊስ አባላቱ አሁን ያለውን ሰላም ዘላቂ ለማድረግ ከፍተኛ ኃላፊነት እንደተጣለባቸው የምዕራብ ጎንደር ዞን የዋና አስተዳዳሪው ተወካይና ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ መሰንበት መልካሙ ተናግረው ማህበረሰቡ የሰላም ባለቤት በመሆንና ከጥምር ኃይሉ ጎን በመቆም ሰላምን ማስፈን ይገባዋል ነው ያሉት። አሁን ያለውን አንጻራዊ ሰላም ዘላቂ ሰላም ለማድረግ ከፍተኛ ሚና የተጣለባቸው ኃይሎች ናቸው። ሰላም በአንድ ወገን ብቻ አይመጣም። ሰላም በመንግስትም በማህበረሰቡና መንግስት ሰላም እንዲመጣ የሰላም ባለቤት ሆኖ ማገዝ መጠበቅ አለበት። ማህበረሰቡ በራሱ ለሰላም መምጣት የራሱን አስተዋጽኦ ማድረግ አለበት። ለጥምር ኃይሉም በየተመደቡበት ቀጠና ክትትልና ድጋፍ እንደሚደረግላቸውም ተገልጿል።